እኔ ነኝ ማሙ ዶክተሯ እኔ ነኝ ደምን እየቀዳች እየወሰደች ያበሻውን ትበጠብጠዋለች ታጠጣዋለች ደምን ትወስዳለች ወጋው ትላለች መርፌ ትወጋለች ደም ትወስዳለች ምን እንደሆነ አላውቅም ስራው ብቻ የተለየ ነው እኔ እንዲህ አይነት በህይወት አይቻላቅ ሐኪም ሲባል አክሞ ይሄዳል እንጂ ደም እየቀዳ የሚሄድ ሐኪም አይቻላቅም እኔ እሱ የሷ ደግሞ ደጋፊ ነው ምን እንዳጠጣችሁ አላውቅም ለሷን ነው የሚለው ሴራቸው ምን እንደዚህ ነው ሐሳብ ይሆንብኝ ድካሜ ለምን ከንቱ ይሆናል ማንስ ነው የሚራገጥበት ይሄን ገንዘብ ስለዚህ ቶሎ መልካስ ይዤ አባባ በየሰጥቼ እሳቸው እንደሚያደርጉት ያርጉትና በተለይ ለእርዳታ ድርጅት እንዲውል ልምፈልገው እኔ የመኖር ተስፋ አትስጪ እኔ ተስፋ የለኝም አንቺም ነግረሽኛል እሳቸውም ነግረውኛል ነገር አንተ እንዳታረግ ምንድነው ከበደ ይሄ ነገር ጋቤሎ ዶሬን ነገር ታዩማ ቆይ ታዩ እኔ አረግለታለሁ ታዩ ግን ራሱ ጋቤሎ ዶሬን ነገር ከበደ ጋቤሎ ዶሬን ነገር ጋቤሎ ዶሬን ልጄ በአመት ልጅ እንደገና እንደዚህ በዘር መርማራ ተይው በቃ ዞር ብለሽ አንተ ቆይ አንቺ ልጅ ነው ነገርኩህ በ30 አመት እንደገና በስተርጅና እንደዚህ ጎረቤት ምን ይለኛል ዘመድስ ምን ይለኛል በስተርጅና ኧረ በገብርኤል ኧረ በመዳረ በሰንበት አይደለም በሰንበት ክርስቲያን አይደለም እንደ ልጄ ክርስቲያን አይደለም ክርስቲያን እኮ ተለምኖ እኮ ሰላም ቤተሰቦቻችን ዛሬም ከወትሮ ለየት ባለ ቦታና ለየት ባለ ታሪክ ተገኝቻለሁ ከአንድ አባት ቤት እንገኛለን ይህም አባት በህልሙ ዶሮ አክፈው ዶሮ ከጃቸው ሲያመልጣቸው ነው ያዩት ይህም ማለት ልጃቸው የሳቸው እንዳለውና ነው የተነገራቸው ይህ የተነገራቸው ነገር እውነት ነው ወይስ አሉባልታ ነው የሚለውን ከሳቸው አፍ እንሰማለን በቦታው እንድገኝ ረዳችኝ እህቴን አንዳንድ ጥያቄዎች እንጠይቃታለን አብራችሁን ቆዩ ባክሽቴ ወደ ቦታው ሰላምታችን ሰላም እስቲ ለተመልካቾች ራሳችሁን አስተዋውቂልን እሺ ስሜ ሰላም ይባላል ነርስ ሐኪም ነኝ ቤት ለቤት ማከማለሁ እና ያቶ ከበደ ደግሞ የግል ነርስ ነኝ እና የፈለኩ ጉዳይ ያው አቶ ከበደ የቅርብ ነርስም ሆኜ ቅርበትም አለን እና አንድ አዋቂ ጋር ሄደው የሆነ ህልም አይተው ነበር ህልሙም እንደፈቱላቸው ከሆነ ትንሽ በጣም የሚያስጨንቅ ምናምን ስለሆነ ነው አንተን እንትን ያልኩ የጠራውክና ህልሙ ምን መሰለክ ልጃቸው በጣም የሚወዱት ልጃቸው የቅርብ የሚሉት ልጃቸው የነሱ ልጅ አለመሆኑ ነው ህልሙ ሲፈታ ማለት ነው እና ህልሙ ትንሽ ስላስጨነቃቸው በእናንተ አማካኝነት ነገሮቹ እንዲፈታ ስለፈለጉ ስልካችሁን አፈልጌ ነበር የመጣሁት እና ደግሞ እነሱ ትንሽ ህክምና ላይ ነው ያሉት የካንሰር ታማሚ ናቸው ካወቁ ደግሞ 3 ወር ሆኗቸዋል ያው እኛ ጋር ወደ 6 ወር ምናምን ገደማ ይሆናል ህክምናው መከታተል ከጀመሩ ማለት ነው ሌላውን ይሄድ ማውራት እንችላለን እሺ የተገናኝ ተውቃችሁ እንዴት ነበር ወደ 6 ወር ነው ከታመሙ እንዳልኩክ ግን እነሱ ካወቁ 3 ወር ሆኗቸዋል እና አሁን ደግሞ በጠና ታሟል ቤት ለቤት እየሄድኩኝ እኔ ህክምና ስለምሰጥ አጋጣሚ ይሄን ነገር ስላስጨነቃቸው ህልሙ ስለተፈታላቸው ይሄን ጉዳይ ደግሞ እናንተ በቅርበት ትፈቱታላችሁ ብለን ስላሰብን ስልክ እናንተን አግኝቼ እንዳናገራችሁ ነበረ ሌላውን ደግሞ ያየክ እነሱ ታወራቸዋለህ እሺ ይህ ህልም የተፈታላቸው በአዋቂ ቤት ነው አዋቂ ቤት ሄደው እንደተፈታላቸው የህልማቸውም እነሱ ያው አዋቂ ጋር ነው ብዙ ጊዜ የሚያስፈቱትና ጠቁሟቸው አዋቂ ጋር ህልሙ እንደተፈታ እና ነግሮናል ህልሙ ደግሞ ሲፈታ የገዛ የሚወዳቸው ልጆቻቸው የነሱ እንዳልሆነ እና እሱ ደግሞ ከምንም በላይ አሁን ካሉበት ህመም በላይ በጣም እንደሚያስጨንቃቸው እየተጨነቁ እንደሆነና ያው እኔ እንዳልኩ ከህክምና ባሻገር አንዳንድ ነገሮችም ስለምናወራ ቅርበት ስላለን ይሄን ነገር እነሱ ማድረግ ስለማይችሉ እኔ ልረዳቸው ነው እና የእናንተን ስልክ ተለያግኝቼ ቤት መጥቶ እንድታናግሩና ያለውን ነገር እንድትፈቱ ከዛ ነው የደወልኩት ቅርበታችሁ ምን ያክል ጊዜ ነው ያው እንዳልኩ 6 ወር ሆኗቸዋል ህክምና መከታተል ከጀመሩ እነሱ ያው ኖርማል ህመም ምናምን ነው አድርጎ ቀለል አድርጎ ያሰቡት ህክምናው ያው ብዙ ምርመራ ተሰጥቶታል ምርመራ ሲደረግላቸው የካንሰር ታማሚ መሆናቸው አሁን ቅርብ ጊዜ ነው የታወቀው 3 ወር ሆናቸው ካወቁ ማለት ነው
ሌላውን ደግሞ ያው ተኝተው ምናምን ያሉበትንም ነገር እያየህ እነሱንም ስለምጠይቃቸው ሰፊ መረጃ ደግሞ እነሱ ይሰጡካል ብዬ ነው። እሺ ተመልካቾቻችን አሁን ታሪኩን ከኔም ከግል ነፍሳችሁም እንደሰማን ነው። ቀሪውን ደግሞ ከግል ባለ ታሪኩ እንሰማለን። አብራችሁን ቆዩ። እንደምን ዋሉ? እንዴት ነው? አለን እዚህ ይመስገን። አርፍ አርፍ አርፍ። ሰላም ነው? እንዴት ነው? ሰላም ነው። አርፍ እግዚአብሔር ይመስገን። ቁጭ በል ቁጭ በል። አይ ሰላም እንዴት ነሽ? አሁን ደህና ነሽ? ምንም አይደል። ትንሽ ይሻላል አይደል? መድኃኒቱን ያው የሰጠሁትን እየወሰድኩ ነው። አንቺ በሰጠች ባልሽ ሰዓት መሰረት እንግዲህ ትንሽ ለውጥ አለው። ሰዓቱ ምናምን አልቀነሰም ወይ? ለውጥ አለው። የሰው ተስፋ ሲኖርሽ እኮ ነው መዳንሽን የምትጓጊው። ምን እኔ አሁን ኖርክ አልኖርክ ምን ጥቅም አለው? የሰው ልጅ ተስፋ ከሌለው እኮ 2 ቀን የማይቆይም ይባላል። ተስፋ የለኝም ምንም ብዬ እንትን እለዋለሁ። እና እኔ እኮ አሁን እንደኖርኩ አልቆጥርም። አይ እንደዚህ ተስፋማ የቁረጡ መድኃኒቱን እኮ እየወሰዱ ሲመጡ እየተሻለ ህመሙም እየቀነሰ ይመጣል። ሌላውን ደግሞ ከፈጣሪ ጋር ነው እንጂ ተስፋ መቁረጥ አያስፈልግም። ጠንከር ማለት ነው የሚያስፈልገው። ፈጣሪ ራሱ ከሆነ ምን እንዳደረኩት ግራ ነው የገባኝ እኮ። ፈጣሪ እኔ ላይ ጨከነብኝ። ምንድን ነው ያጠፋሁት? ለንስሐ ምን እንዳልኩ ግራ ነው። እንደዛ አይባልም። አሁን እኮ ከትላንትና ደግሞ ትንሽ ደህና ነው። ደግሞ ያሉኝ ልጅ እሱ ነው እና ያለውን ነገር ደግሞ በሰፊው እንድታናገሩት ብዬ ነው ቤት ያመጣሁት። አዎ የኔን ነገር እንኳን የመኖር ተስፋዬን ተይው። ነገር ግን የሰው ልጅ ያው እስከነ ጥያቄሽ ስትሄጂ ትንሽ እንዲቀልልኝ እንደው በማለት ነው እንጂ አሁን የመኖር ተስፋዬን ተይው። እኔ አሁን በሞትና በህይወት መካከል ያለው ሰው ነኝ። ለመኖር ብዙ የምጓጓው አይደለሁም። ነገር ግን በውስጤ ጥያቄ አሁን ያስጨነቀኝ የላይኛውስ ምን ይለኛል የሚል አንድ ሀሳብ አስጨነቀኝና ያ ያስጨነቀኝ ነገር እንደው ሀሳቤን ባካፍል ትንሽ ቀለል እንዲልልኝ ነው እንጂ ደህና ነው የሚለውን እንኳን ባትደጋግምብኝ ደስ ይለኛል። ምክንያቱም እኔ ደህና አይደለሁም። ለመኖርም ምንም ተስፋ የለኝም። ያው ባለው ነገር እኮ መድኃኒቱን እየወሰዱ ሲመጡ ለውጥ ይኖራል እንጂ ማማረር እኮ ምንም ጥቅም የለውም። ከትናንት ደግሞ ትንሽ ያው ለውጥ አሉት። አሁን እንዳዩ ትኩሳት ምናምን ትንሽ እየቀነሱልን ስለሆነ ያለውን ነገር ደግሞ መድኃኒት እየወሰዱ ሲመጡ ለውጥ ይኖረዋል። በአንድ የሚሻል ነገር አይደለም። ሌላውን ደግሞ የሚያስጨንቁትን ነገር ደግሞ ለእሱ ማማከር ይችላሉ። ያው እሱን ስለፈለጉት የእናንተ ጉዳይ የኔ ጉዳይ ነው ብሎ ነው ድረስ ቤት ድረስ መጥቶ እንትን ያለው እና ማማከር ይችላሉ። እውነት ብለሻል። እሺ አሁን እውነት ብለሻል። እሺ አባታችን እስቲ በቅድሚያ ራሱ ተነስተውቁልን። እሺ ያው እንግዲህ እኔ ከበደ እባላለሁኝ። በንግድ ሙያ ውስጥ ለረጅም ጊዜ ስተዳደር የነበርኩ ሰው ነኝ። ብዙ ውጣ ውረዶችን አሳልፌ ብዙ ድህነትን አሳልፌ ብዙ ነገሮችን ሀብት በእጄ የገባ ብዙ ነገር ያሳለፍኩ ሰው ነኝ። ነገር ግን አሁን አንድ ያስጨነቀኝ ነገር ስላለ እሱን ለመተንፈስ ነው እንግዲህ አሁን የፈለኩት። ምንድነው? ሰሞኑን በተደጋጋሚ እንግዲህ በህልሜ እየመጣ አንድ ነገር ስላስጨነቀኝ እና የምግብ ፍላጎቴም ተዘግቷል እና ሞር ደግሞ በህመሜ ላይ ህመም ስለሆነብኝ ለዛ ነገር መፍትሄ ለማግኘት ነው። ምንድነው ያየሁት? በህልሜ አንድ ዶሮ ከፊት ለፊቴ ይመጣና ከዛ ለመያዝ ልክ ሲይዘው ልክ እንትን ስል እጄ ላይ ሳየው ባዶ ይሆናል። ምንድን ነው ይሄ ነገር ብዬ እንደገና ደግሞ በነጋታውም እንደገና በሆነ መንገድ ሄደና ለምለም ሳር ነገር ነው። ዶሮ በጣም ያምራል። ከዛ ዶሮውን እንደምንም ብዬ ይይዘዋለሁ። ከዛ ይዤው ልክ ሲይዘው እጄን ሳየው ዶሮ የለም። ምንድን ነው ነገር ብዬ አይ ዶሮ ምናልባት ውስጤ ነፍሴ አምሯት ሊሆን ይችላል። ያለኝ ቀሪ ጊዜ ደግሞ ትንሽ ስለሆነ እንግዲህ ነፍሴ ዶሮ መመገብ ፈልጋ ሊሆን ይችላል ብዬ ስንት ዶሮ ነው ያረድኩት። ይኸው በዛ አንድ ዶሮ ስገዛ በየገበያው ህልም ሳይ ዶሮ ስገዛ ህልም ሳይ ዶሮ ስገዛ ጨነቀኝ። በጣም ተጨንቄ እንግዲህ አንድ ማማከራቸው አባት አሉ። ኧረ አባቴ ይሄን እንደዚህ አየሁ፣ የሆነ ዶሮ አየሁ። ሊይዘው ስል እጄ ሲገባ ያፈተልካል። እንደገና ደግሞ እንደዚህ አባሬ ሲይዘው እንደገና ባዶ ይሆናል።
ደግሞ ተደጋገመብኝ እና ይሄ ጉዳይ አስጨነቀኝ እና ከህመሜ በላይ በጣም የከበደኝ ጉዳይ ይሄ ነው ብዬ አወያየኋቸው። ሳወያያቸው ለአእምሮዬ ልቋቋመውና ለአእምሮዬ ልሸከመው ከሚችለው በላይ የኔ አቅም ልሸከመው ከሚችለው በላይ የሆነ ነገር ነገሩኝ። ያ ጉዳይ ነው ያስጨነቀኝ። እኚህ አባት ያልካቸው ሰዎች ማን ናቸው? ምን እንዳሉትና ትውውቃችሁስ እንዴት እንደነበረ እስቲ አጫውቱኝ። እንግዲህ ከእሳቸው ጋር ያለኝ እንግዲህ ጉዞ ከረጅም ጊዜ ነው የማውቃቸው። በሆነ ሰው ነው ያወቅኳቸው። ንግድህ ይሰምርልሃል፣ ይሳካልሃል፣ በሄድክበት ቦታ ሁሉ ነገሮችን ሁሉ ይሳካልሃል፣ ብዙ ሀብት ታገኛለህ ምናምን ብለውኝ የሆነ ነገር ላይ ሰምሮልኛል እና ይኸው በሆነ ሰው ነው የተተዋወቅኳቸው እና ምንም ነገር ሲያጋጥመን እሳቸው ጋር ነው የምንሄደው። ያው ከዛ እሳቸው ሄጄ እንግዲህ ሲጨንቀኝ ይሄ ነገር ነገርኳቸው። ኧረ አባት እንደዚህ ያየው ኧረ ግራ ገባኝ፣ የቀረኝ ትንሽ ጊዜ ነው። እኔ ከዚህ በላይ ግን ያስጨነቀኝ የዶሮ መባረር ነው። እኔ ዶሮ አየሁ ብዬ ገበያ በገዛ ቁጥር የዶሮ ማት እያደረግኩ ጨንቆኛል። አሁንም ከአቅሜ በላይ ስለሆነ ነው ለእርሶ የነገርኩት ብዬ በማማከራቸው ጊዜ ከዛ ለተወሰነ ሰዓት ጸጥ አሉና ምን አሉኝ? አይ ልጄ ይሄን ነገር ባለፈውም ነግረኛል፣ አሁን ደግሞ ድጋሚ ነግረኛል። 3 ጊዜ በነገርከኝ ጊዜ እኔ ጉዳዩን በጣም እያሰብኩበት ነበር። ከዛ መጨረሻ ላይ ለእኔ የመጣልኝ መልእክት እንግዲህ ከባድ ነው አሉኝ። ምንድን ነው ብዬ ስላቸው ራስን አዘጋጅ፣ ይህን ነገር የምነግርህን ነገር ለማዳመጥ ራስን አዘጋጅተህ ና፣ ምክንያቱም መጥፎ ነው፣ ከጠበቅከው በላይ ሊሆን ይችላል ብለውኝ ከዛ እንደገና እሺ ብለው በነጋታው ቀጠሩኝ። ምንድን ነው አባቴ የዚህ ህልም ትርጉም ምን ልሉኝ ነው? አስጨነቁኝ። ተረጋጋ ብለው ብለው እንግዲህ ልንገርህ፣ ያየኸው ዶሮ ልጆች ናቸው። ያ ስታባረር የነበረው የኔ ነው እያልክ ስትሮጥ የነበረው ነው። ነገር ግን ባደገና ዶሮ ባደገ ጊዜ ደግሞ እጅ ውስጥ ሲገባ እጅ ውስጥ ያልገባው ዶሮ እነዚህ 2 ልጆች ያንተ ልጆች አይደለም አሉኝ። ከዛ በኋላ እኔ ራሴን ጣልኩ። ከዛ አእምሮዬን ይሄ እንደምታየኝ አሁን ራሴን በሽተኛ ሆኛለሁ። እሺ ቃል መቋቋም አቅቶኛልና እና ወደ ሞቴ ከተነገረኝ ጊዜ በላይ እንግዲህ ወደ ሞት በጣም እየቀረብኩ ነው ያለሁትና የዚህ ነገር አትሊስት መልስ ባገኝ ብዬ ነው እንግዲህ ወደ እናንተ ጋር የመጣሁት። እባክህ ወንድሜ እሺ አባታችን ደፈርከኝ አትበሉኝና ስለ ሞት በጣም እያወሩ ነው። ስለ ሞት ያወሩት ባለበት የጤናቸው እክል አንጻር ነው ወይስ ሌላ ነገር አለው? አንዴ ራሴ ናት ዙሪያዬን እኮ የከበበኝ ሞት ነው ልጄ፣ እንዳለ እኮ ዙሪያዬን የከበበኝ ሞት ነው። ግን እኔ ከዛ በላይ የሚያስጨንቀኝ ተሸንፌ መሞት አልፈልግም። ሰው አታሎኝ በቀንነት በቀጥታ መጥቶ የሆነ ነገር ሲለኝ ነው እንጂ በተዘዋዋሪ በተንኮልና በጠመዝማዛ መንገድ ሰው ሲያታልልኝና ድካሜን ሁሉ እድሜ ልኬ የደከምኩበትን ድካሜ ሁሉ ከንቱ ሲሆን ማየት እና ደግሞ የኔ ድካም ለማይሆኑ ሰዎች የኔ ላልሆነ ሰው ሲሰጥ ያ ከምንም በላይ ያንገበግበኛል። የዛን ጥያቄ መልስ አግኝቼ መሄድ ስለፈለግኩኝ ይኸውልህ ነግሬሃለሁ። እንግዲህ አባብዬ ምንድን ነው ያሉኝ? አባብዬ በነገሩኝ መሰረት እንግዲህ እኔ አሁን እንግዲህ የ3 እድሜ ያለኝ ሰው ነኝ። ስለዚህ ይህንን ደረጃ መልክ በመልክ መድቤ መሄድ ነገሩ የሚገባው ሰው ጋር አድርጌ እንዲሄድ ነው የፈለግኩት። የኔ አሁን ትልቁ አንገብጋቢ ጥያቄ የደከምኩበት የሀብት ጥሪቴ፣ ስንት ነገር የሰበሰብኩበት፣ ስንት ነገር ያደረኩበት ሀብቴ ለማላቃቸው ልጆች የኔ ላልሆኑ ልጆች ለምን እንደምሰጠው እያልኩ እኮ የሌላ ነው እንዴ? በማላቀው ሂሳብ ውስጥ በማላቀው ጉዳይ ውስጥ ያ ሁሉ ድካሜ ለምን የማይሆን ሰው ጋር ይገባል? ስንት እኮ የሰበሰብኩት ሀብት ነው። ሀብቴ እንዲህ ነው የሚባል ሀብት አይደለም። ሀብቴ የማንም ሰው መጫወቻ፣ የማንም ውርጋጥ መጫወቻ ሊሆን ነው እንዴ? ስለዚህ አሁን ያሳሰበኝና ያስጨነቀኝ ጉዳይ እኔ አሁን እንዳልከው በሕክምናውም አባብዬም የሚያዙልኝ መድኃኒት አለ። እሱን እየወሰድኩ ነው። ችግር የለም። ይሞታል የተባለ ሰው ተስፋ የለኝም። ዝም ብዬ ነው የምወስደው።
ይኸው እሷም እየሰጠች ነው ያለውን ነገር እኔ ልንገርህ። ያው የሞቱ ጉዳይ ደግሞ በየቀኑ ነው ደም ምርመራ የሚደረግለት። ያው በሕክምና የካንሰር በሽታ እኛ ሀገር ብዙ ሕክምና ስለሌለው ብዙም ተስፋ የሚደረግበት ነገር አይደለም። 3 ወር ነው፣ የ3 ወር ጊዜ ነው ያለው። ግን የምንችለውን ነገር እያደረግን ነው። እስከዛ የሚቆይበትን ነገር እኮ እኔ እስከዛ ድረስ እኮ እስከሚቆይ ድረስ እኮ እኔ ብሄድስ በመሀል ላይ አንድ ነገር ቢያጋጥመኝስ አንድ መልክ እንዲይዝልኝ ይፈልጋለሁ። ቀኑ እየቀረበ ነው። ቀኑ ስለዚህ ነገሩ ከንቱ ሊሆንብኝ ነው። ስለዚህ ይሄ ነገር ይጣራልኝ። ይሄ ነገር የኔ በማይሆን ነገር ላይ የኔ ተብዬ በማይሆን ዶሮ ታቅፌ ጊዜ መፍጨት አልፈልግም። አለበለዚያ ሀብቴ ሁሉ ተሰብስቦ ለአባብዬ ሰጥቼ አባብዬ ለእርዳታ ድርጅትን ይሰጡልን እንፈልገው። በቃ ይሄ ዋናው ጭንቀቴ ነው። ያለውን ነገር ደግሞ እነሱ ስለሚፈቱት እና ላይ ያስጨንቁት እነሱ የሚመጡት ነገሩን ለመፍታት ስለሆነ ከአቅም በላይ መጨነቅም ለሕክምናው አሁን ላሉበት ነገር ጥሩ ስላልሆነ ያለውን ነገር ያው እናንተ እንደምትረዱት እሱን ተናግሬ ስለመጣው እናንተ ብቻ ጤናችሁ ላይ ብቻ ትኩረት አድርጉ። ያለውን ነገር እኮ እኔ አሁን እኮ ጤና እየተባባሰ ነው። እረፍት አጣሁ፣ እንቅልፍ የለኝም፣ ምግብ አልበላም እያለኝ ነው። ይህን ነገር ከሰማሁት ጊዜ ጀምሮ የዶሮ ጉዳይ በተለይ ስለዚህ ነው ሀሳብ የሆነብኝ። ድካሜ ለምን ከንቱ ይሆናል? ማንስ ነው የሚራገጥበት ይሄንን ገንዘብ? ስለዚህ ቶሎ መልካስ ይዤ አባብዬ ሰጥቼ እሳቸው እንደሚያደርጉት ያርጉትና በተለይ ለእርዳታ ድርጅት እንዲውል ልንፈልገው። እኔ የመኖር ተስፋ አትስጪ። እኔ ተስፋ የለኝም። አንቺም ነግረሽኛል፣ እሳቸውም ነግረውኛል። ይሄ መልክ ያዝልኝ እንዲኖሩ ነው ዛሬም እሱን ያመጣሁት። የሚፈልጉትን ባሉት ጊዜ ያሉትን የሚፈልጉትን ነገር አድርገው ቢያንስ እንኳን ደስተኛ ሆኖ ማለፍ ይችላሉ። ለልጆቱም ያለውን ነገር አይጨነቁ። ያው እነሱም ስላሉ አብሮኝ ስለሚያግዙኝ እኔም እያገዝኩት ስለሆነ ምንም ቢያስጨንቅ ነገር የለም። ለምን አሁን በዚህ ላይ ጤናዎት ላይ ደግሞ ጭንቀት ከተጨመረ ጭራሽ ያሉትን ጊዜ ነው የሚያሳጥሩት። እሺ ከሳቸው መብት ሰምቻለሁ፣ ግን ይሄ ነገር በምርመራ ተረጋግጧል መውለድ እንደማይችሉ? አዎ ምን መሰለህ፣ እሳቸው ሕክምና ሙሉ ምርመራ ሁል ጊዜ ይደረጋል። ከዛ ባለፈ ደግሞ የልጅ ጉዳይ ስለሚያስጨንቃቸው ለእሳቸው ምርመራ አድርገናል በልጅ ዙሪያ ባለው ነገር እና ምርመራው የሚያመለክተው በተፈጥሮ መውለድ የማይችሉ አሉ። በአደጋ ምክንያት በብዙ ነገር ደግሞ መውለድ የማይችሉ እንደዚህ አይነት ነገር ይከሰታል ሕክምና ላይ እና የእነሱ ውጤት ምርመራ የሚያሳየው በተፈጥሮ እሳቸው መውለድ እንደማይችሉ ነው እና ለእኛም ትንሽ ግራ የሚያጋባ ነገር ቢሆንም ያው በቅርበት ስለማውቃቸው ስለዚህ ከድሮ ጀምሮ መውለድ አይችሉም ማለት ነው። አዎ ምርመራው እንደዛ ነው እና ረጅም ጊዜ ቆይቷል። ይሄ በተፈጥሮ የእነሱ የሚያመለክተው በተፈጥሮ ያለው ነገር ማን ናቸው? ምንድነው? ምን ልትሰሪ ነው የመጣሽ አንቺ? ምን ልትሰሪ ነው የምትመጪው አንቺ? ምን ትሰሪያለሽ እዚህ? ምን ጉዳይ አለሽ? ምን ለምንድን ነው የምትመጪው? ምን ጉዳይ አለሽ? ምን እንረጋጋው? ምን ጉዳይሽ? ካሜራ ምናምን ምንድነው? ምንድነው ምንም አደረጋ? ምንድነው የምትሰሪው? ከእሱ ጋር ምን ጉዳይ አለሽ አንቺ? በየጊዜው እየመጣሽ እንደዚህ ላናገራ ነው ያው ታማሚ አይደሉ? ነው የአንቺ ሕክምና ሰው በሌለበት ነው እንደምትመጪው? ሰው በሌለበት ነው የምትመጪው? ቆይ አይደለም የምታውቀው ነገር ስለሌለ የምታውቀው ነገር የለም። ከእሱ ጋር ምን ጉዳይ አለሽ? በየጊዜው ሰው በሌለበት ሳን ነው ቤት ውስጥ ምንድን ነው የምትተባበር? ምን ታደርግልሃለች? መቼ አዳነች? መቼ አዳነች? በየጊዜው እየመጣች እሷ ምክንያት የራሷ ምክንያት ስላለ ነው የምትባለው። እሷም ብሎ ዶክተር አይደለም ትውጣልኝ ከቤቴ የምታውቀው ነገር የለም ልጄ፣ ምንም የምታውቀው ነገር የለም። ምን ጉዳይ አላት ሰው በሌለበት የምትመጣው? እሱ ታሞ ተኝቷል። ምንም የምታከመው ነገር የለም። ምን አሳየች? ምን ሰራችልህ? አዳነች? ምንድን ነው የምታድንህ? አላየውማ ካልጋ ላይ ስትነሳ ነው መዳም ማለት። እስቲ እናቴ ምንም የምረጋጋው የለኝም። በእናትህ ብዙ ነገር አለኝ። ተወኝ በእናትህ ልጄ። እናቴ ተረጋጉና በቅድሚያ አያውቁም ስላሉት ነገር እስቲ ረጋ ብላ ያጫውቱኝ።
ምንድነው ማጫውትህ? አያውቅም ስላሉት ነገር እንዴ ምን አንተ ማንነና ነው አንተ አሁን እዚህ በቤት የመጣውበት በሌለበት የምትመጣው ምንድነው? እኛ የሚዲያ አካላቶች ነን። የምን ሚዲያ ሰው በሌለበት ሚዲያ መጣት ቆርጣለህ? ባለቤቶች ባለበት የግል ነርስ ባለበት ካሜራው ቆይ ካሜራው ምንድነው? ልቀቀኝ በእናትህ ዞር በል ይረጋጉና ላስረዳ ዞር በል ካሜራ የሚባል አውጣልኝ ከቤቴ ዞር በል ዞር በል ምን የሚረጋጋበት ምክንያት የለኝም። ልቀቀኝ በቃ ልቀቀኝ። ምንም የምታስረዳኝ ነገር የለም። አንተ የምታስረዳኝ ነገር ካሜራ ይውጣልኝ ይውጣልኝ። እሱን ተውት እናቴ ልቀቀኝ በቃ ልቀቀኝ። ዞር በልልኝ ውጣ። ሰው የሌለበት ቀረጻ ምንድነው? እመኑኝና እኔን እናውራ። ምንም የማምነው ነገር የለም። ማምነው ነገር ውጣልኝ። ምንም የማምነው ውጣልኝ በቃ እናውራና ምን ምጣና ውጣልኝ በቃ ይረጋጉ ምረጋጋው የለም ነው ይረጋጉ በሩታውና ይረጋጉ አልረጋጋም። ውጣልኝ ነው በቃ እኔ ስሙኝና እኛ ከሚዲያ የመጣን አካላቶች እናንተን ለመርዳት የመጣን እባክህ ይረጋጉና ሁሉን ነገር ነርሷን ባለችበት ባለቤቱን ባሉበት ሁሉን ነገር ለመርዳት የመጣን የማንሽ ነርስ ይረጋጉ። የግል ነርሶት ነርስ የለኝ ነርስ የባለቤቶች የግል ነርስ የባለቤቶች የግል ነርስ እሺናት በቅድሚያ ያረጋጉና ምንም የምረጋጋው የለኝም። ችግሬን የማውቀው እኔ ነኝ አልኩህ እኮ ሰማ። ይቺ ነርስ ነኝ እያለች የምትመጣው ሴራ አላት፣ ጉዳይ አላት። ዝም ብላ አይደለም የምትመጣው። ሰማኛለህ? እኔ ራሴ ችግሬን የማውቀው ብዙ ብሶት ያለኝ ሴትዮ ነኝ። እስቲ ንገሩኝ እናቴ ብሶት ስላሉት ነገር እስቲ በደንብ ረጋ ብላችሁት። ምንድን ነው የማጫውትን ነገር የለም። ማጫውትን ምንድን ነው የማጫውትን? ምን ታጫውተኛለህ? በቅድሚያ ያረጋጉ። ነርስ የተባለች እንግዳ አክማ ሄደች አከምኩ የምትለው ይሄንን አከምኩ የምትለው የእሷ ሕክምና ይሄ ነው። እሷ የምትመጣው ለጉዳዩ የምትመጣው ሕክምና ታክመው አይደለም የምትመጣው። የእሷ ሕክምና ምን አደረገች? አረፍ ይበሉና ምን አርፋለሁ? ያው እንግዲህ አያውቁም ስላሉት ነገር እስቲ ረጋ ብለው እስኪ አረፍ ይበሉ እባክህ። ወይ አንተዬ ተወኝ እስቲ በእናትህ። እኔ እንዴት ከምን እንደምጀምርልህ ግራ የገባኝ። ተረጋጉና እስቲ በቅድሚያ አረፍ ይበሉ። ከምን እንደምጀምርልህ ነው እራሱ ግራ የገባኝ እኔ። ምን እስቲ እንደዚህ አይደለም ይረጋጉ እስቲ በቅድሚያ ምንድን ነው የምረጋጋው? በእናትህ ችግሬን የማውቀው ራሴ ነኝ አልኩህ እኮ። ብነግርህ ምን ታደርግልኛለህ? ንገረኝ። ምን ታደርግልኛለህ? የእኔን ችግር አንተ ትፈታዋለህ? ትፈታዋለህ? ተወኝ በእናትህ ተወኝ በእናትህ ተወኝ በእናትህ ተወኝ እስቲ እናቴ እንደሱ አይደለም እባክህ ይረጋጉና ስለ ሁሉም ነገር አጫውቱኝ። ተወኝ በእናትህ ተወኝ። እኔ ነኝ ራሴ የማውቀው ችግሬን። ተወኝ በእናትህ ተወኝ። ምንም የምረጋጋው ነገር የለም። እናቴ እስቲ ይረጋጉ መጀመሪያ በረጅሙ ይተውስ እናቴ እባክዎት ተረጋጉና እስቲ ስለ ሁሉም ነገር ረጋ ብለን እናውራ። እባክዎት እናቴ ይረጋጉ ተረጋጉ እስቲ እንደሱ አይደለም። ባለቤቶትንም እያስጨነቁት ይገኛሉ። እባክዎት ተረጋጉና ሁሉንም ነገር ረጋ ባለ መንፈስ እናወራዋለን። እኛ የሚዲያ አካላቶች ነን፣ እናንተን ለመርዳት ነው የመጣነው። ተረጋጉ እስቲ አያውቁም ስላሉት ነገር እና ሴራ ነው ደባ ነው ስላሉት ነገር እስቲ ረጋ ብላችሁ ብዙ ነገር አለ ልጄ። እቺ ዶክተር የምትባለው የምትመጣው ጉዳይ አላት። ዝም ብላ ነው የምትመጣው፣ ልታክመው አይደለም። አንድ ሰው ሲታከም ለውጥ አይኖረው። ያበሻ መድኃኒት ታጠጣዋለች፣ ደሙን ቀርታ ይዛ ትሄዳለች፣ በስሪንጅ አስመረምራለሁ ትላለች። ሴራዋ ምን እንደሆነ እግዚአብሔር ነው የሚያውቀው፣ ማንም አያውቀው። ያዩባት ነገር አለ። አዎ ሁሌ ፍተሻ ነው የምትመጣው። ምንም መልካም አይደለችም። መልካም ከሆነች ታዲያ ለምን ለውጥ አታገኝም? ይረጋጉና እስቲ ከኔ ጋር ያው ይኸውልህ አንድ ሰው ሲታከም ለውጥ ይኖረዋል። አንድ ሰው ሕክምና የሚሄደው እኮ ለመዳን ነው አይደለ እንዴ? እና እሱ ሁሌ እንደታመመ ነው። ጭራሽ ብሎ ከሆነ አልጋ ያዘ። ደህና እኮ ቤት ውስጥ ይንቀሳቀስ ነበር። አሁን በሰው ነው የሚቀመጠው፣ በሰው ነው የሚተኛው፣ በሰው ነው የሚቆርሰው። እጁ ሁሉ እኮ ልፍልፍ ነው የሚለው። በመድኃኒቱ ተጽዕኖ እንደዚህ ነው የሚሆነው። ያበሻ መድኃኒት ቀመማ ታመጣለች፣ መርፌ ታመጣለች፣ ተወጋዋለች። የሚዋጥ ነገር የለም። መርፌ ነው ወቅታው የምትሄደው። እንደገና ደም ይዛ ትሄዳለች። ሐኪም ነኝ ነው የምትለው። እኔ ምን አውቃለሁ? ማን እንዳላከበኝ ምን አውቃለሁ? የምን ስለላ እንደምትመጣ አልተማርሽም እንደ ሕክምና እኮ ነው የሚሰጠው። ምንም እነ ሕክምና ለምን አደንም ታዲያ? ለምን አደንም? ድሮ እኮ እንደዚህ አይነት ሰው አልነበረም። ሰላማዊ ሰው ነበር። አሁን እሷን የምን አድርገው እንደምትሄዳ ከኔ ጋር ሳፍና ጭት አንቺን ለምን አያለው ነው በቃ። ምን እንደሆነ አልገባኝም። ምክንያቱ ገባኝ አልቻለም። በቃ ዝም ብለሽ
ምንድን ነው አንቺ ነሽ አታስመስይ። ይኸውልህ እንግዲህ ሰማ ህመሜ አንቺ ነሽ። ይኸውልህ እኔ ነኝ መሙ ዶክተሯ እኔ ነኝ። ደምን እየቀዳች እየወሰደች ያበሻውን ትበጠብጠዋለች፣ ታጠጣዋለች፣ ደምን ትወስዳለች፣ ወጋው ትላለች፣ መርፌ ትወጋለች፣ ደም ትወስዳለች። ምን እንደሆነ አላውቅም። ስራዋ ብቻ የተለየ ነው። እኔ እንዲህ አይነት በህይወት አይቻላቅ። ሐኪም ሲባል አክሞ ይሄዳል እንጂ ደም እየቀዳ የሚሄድ ሐኪም አይቻላቅም። እኔ እሱ የእሷ ደግሞ ደጋፊ ነው። ምን እንዳጠጣችሁ አላውቅም። እሷን ነው የሚለው። ሴራቸው ምን እንደሆነ አላውቅም። እናታችን አሁን እኛ የመጣ ነው ከዩቲዩብ ነው። ባለቤት ወጣት ሆነ የመጣ ነው እና በ30 ዓመት አንድ ላይ ሲኖሩ የወለደቻቸው ልጆች በምርመራም ተረጋግጠው ልጅ የኔ አይደለም ብለውናል። ምን ማን እንደዚህ የሚለው? በምርመራ የተረጋገጠ ከግል ነርሱ የሰማነው ወሬ ነው። እንዴ እንደዚህ አይሆንም፣ ይረጋጉ አይሆንም። እንዴት እንደዚህ ይሆናል? 30 ዓመት አብሬ የተቀመጥኩ ትዳር በ20 ዓመት ዛሬ ልጅ እንደዚህ ይባላል እንዴ? እንዴት ተደርጎ በምን ምክንያት ነው እንደዚህ የሚሆነው? የግል ነርሱ ምን አይነት ነገር ነው ደግሞ የሚያመጣው? ሰውዬው እኮ ትክክለኛ አይደለም። ታውቃለህ ወንድ ትክክለኛ አይደለም። ይሄ ነው የሚያስጨንቀኝ። ይሄ ነው ለኔ ትክክለኛ አይደለም። እንደምታየው በላይ ህመም የሆነው ለኔ ይሄ ነው። በስተርጅና ነው የእሱ ልጆች የማይሆኑት። እንዴት ነው ነገሩ? አልገባኝም። ምንም አላርፍም። እንዴ ምንድን ነው የምትነግረኝ ነገር? የምትነግረኝ ነገር ምንድን ነው? የሰሙት ነገር ያስከፋል አውቃለሁ፣ ግን እንዴ ለምን ተረጋጉና ከግል ዶክተሩ የሰማነው ወሬ ነው። ይረጋጉና በሶስታችን መሆን የለበትም እንጂ እንዴ እስቲ እናቴ እባክዎት ይረጋጉ። እስቲ መጀመሪያ አረፍ ይበሉ። እስቲ አረፍ ይበሉና እስቲ እንዴት ብዬ ነው የማርፈው? አውቃለሁ የሰሙት ነገር በጣም ከባድ ነገር ነው፣ ግን ከግል ዶክተሩ እንደሰማነው ከሆነ ምርመራ መሆን የለበትም። መሀል እንደሆነ የተነገረው ምንድን ነው ችግሩ? ነገር እኮ ቀድሞም ቢሆን እኮ ምንድን ነው ታረጋቸው ነገሮች እኮ ጠረጥር ነበር፣ ግን የጊዜ ጉዳይ ነው ብዬ ነው እንጂ ብዙ የውስጥ ጥርጣሬ ነበረኝ። እኔ ለኔ ጠርጥር ስትሄጂ ብዙ ጥርጣሬ ነበርኝ። አሁን ጥርጣሬ ነው ጋር ተው ግፋትና ገርተው አዳምጪ። ሳህን እየቋጠርሽ ስትሄጂ አምሽተሽ ማልቀስ እኮ ያንቺ ማልቀስ እኮ እውነተኛ አያደርግሽም። አሁን የቀረኝ ጊዜ ትንሽ ጊዜ ነው። እባክሽ አዳምጪኝና ለዚህ ነገር መፍትሄ አድርጌ ወደ ላይኛው ልሄድ ነው። ንስሐም ካለብኝ ንስሐ እገባለሁ። ማድረግ ያለብኝን ነገር አድርጌ ነው የምሄደው። ለዚህ ነው የጠራኋቸው። ጥርጣሬ ነበር። አሁን ነው ጥርጣሬ ወደ ብርሃን እየመጣ ያለው። ሳህን እየቋጠርሽ በስተርጅና እንደገና ጠረጠረኛለህ። በስተርጅና አሁን የተፈጠረ ጉዳይ አይደለም። ልጆቹ እንዴት ተፈጠሩ፣ በምን አይነት ሁኔታ ተፈጠሩ ነው እንጂ በስተርጅናማ ልጅ እንደማትወልጂማ እኮ አውቀዋለሁ አይደል እንዴ? አሁን ልጅ እያልኩሽ አሁን ወለድሽ እያልኩሽ እኮ አይደል እንዴ? ሳህን እየቋጠርሽ ስትሄጂ አምሽተሽ ስትገቢ እኔ እንደዚህ በዚህ ቦታ ትገምተኛለህ? ጥርጣሬ ነበር። በዚህ ቦታ ትገምተኛለህ? እኔን ግን በጣም አዝናለሁ። በጣም ነው ማለት እኔ ከበደን ታውቂኛለሽ። አሁን አዳምጪ። ይረጋጉ። እኔ ከበደን ታውቂኛለሽ። ይረጋጉ። አንድ ቀን ክፉ ቃል ካፌ ወጥቶ አያውቅም። ተናግረሽ አውቃለሁ? እንደዚህ አርግሽ ብዬሽ አውቃለሁ? በጣም አዝናለሁ። እንደዚህ በስተርጅና እንደዚህ አይነት አመጣጣ ፈጣሪ ግን በስተርጅና መሞት አይቀርም ብለን ይሄን ሁሉ ሴራ የምትሰራም እኮ ይሄ ሁሉ ሴራ ማን እንደው ታውቃለህ? የዶክተሯ ሴራ ነው። ይሄ ሁሉ ሴራ ዶክተሩ አይደለም ዶክተር አንቺ ሴራ ህልምም አየሁ። ለምን አታዳምጪኝ? የአንቺ ለቅሶ እኮ እውነተኛ ስላለቀስሽ እውነተኛ አትሆኝም። አንቺ አለቀስሽ ማለት አንቺ እውነተኛ ነሽ አይደለም። አሁን መሜን አታባብሽ። አንቺ አለቀስሽ ማለት አንቺ እውነተኛ ነሽ አይደለም። እኔ በሁለት ነገር ፈጣሪ ማረጋገጠልኝ፣ በህልም በህክምናም ተረጋገጠልኝ። በቃ ምንም ነገር የለም። የምን ምን ከማኔ ሁሉ ከንቱ ምን የምታረዛ የርክ እንደዚህ የሚሉት ነው። በሳቸው ነው ለኔ ትዳር እንደዚህ አይነት ሰዓትን ብትጨርብኝ በላይ ላይ እሳቸው ምንድን ናቸው? እሳቸው ከእግዚአብሔር በታች ናቸው። ከእግዚአብሔር አይደለም። እሳቸው ከእግዚአብሔር በታች ናቸው። በእሳቸው አምነን ይሄን ሁሉ ብንኖር በዶክተሯ ትላለ፣ በሰውየው ትላለ። እግዚአብሔር በህልሜ ስጠራጠር እግዚአብሔር ነው ፍርዱን የሚሰጠው። ችግር የለም። በስተርጅና እንዲህ አይነት እኔ አሁን ነው የነቃሁት። ሶስት ነው። እሷም አለች፣ አንዷም ዩኒቨርሲቲ ነች ያለችው። እኔ እዚህ ቤት እነሱ ሲያሉ የብቸኝነት ስሜት የሚሰማኝ እንደዚህ ራሱ አይታቸው ራሱ የኔ እንዳልሆነ ራሱ ያስታውቃል። የሚያሴሩት ሴራ መሰለ እንዴ? ሴራቸው ሴራ መሰለ። እኔ ከዚህ በላይ የብቸኝነት ስሜት አሁን ከሰው ጋር በእነሱ መካከል የብቸኝነት ስሜት እየተሰማኝ ነው ያለው። አሁን አንዱ ድንጋይ ላይ ቁጭ ብሏል፣ ተጎልቷል፣ ድንጋይ ሆኗል። በእኔ በዘሬም እንደሱ እንዳየው ራሱ የኔ ልጅ እንዳልሆነ ራሱ ታውቃለህ።
አንተ እዛ ተጉድ ድንጋይ ለከበደ ያዋጣል። ይሄ ነገር ግን ከእግዚአብሔር ውጭ ትናገራለህ። ይሄን ያህል ጊዜ የእግዚአብሔር መንገድ ትተህ ጊዜው መጣና አሁን ነቅቻለሁ። የወለድከውን ልጅ እንዲህ ትላለህ። እግዚአብሔር ይወደዋል ይሄን ነገር። ይኸውልህ አየህ ዶክተር የምትሰራው ስራ አንዴ ደም ትወስዳለች፣ አንዴ በሸም ይኸውልህ ለውጡ እንደዚህ ነው። በቃ ሌላ ያልኩህን ቅድም ያልኩህ ይሄን ነው። በቃ እስቲ እናቴ ለልጅቷ እስቲ ደውሉለትና እስቲ እሱን የምናናግረው ያልደውልም ምን ደውልለታለሁ ደግሞ አይምሮ ይነካ እንደዚህ ብዬ ልጄ ደግሞ አይምሮ ይነካ። ለምን አንተ ራስህ ትወዳለህ። ችግር የለውም እንደውልለትና እሱን ንቀት መሰለህ እንዴት እንደሚሆን ምን ተማምነው ነው ልጆች ይኸውልህ ስንት ስም እንደሚያወጣላቸው ልጆች ስንት ያስታውቃል። በቃ የሆነ ነገር ለመቀበል ሬዲ ነው ሁኔታው ራሱ ያስታውቃል። ስማ እኔ አንድ ነገር ልንገርህ፣ አንተ ልጅ ሲሆን ያንተ ህመም የኔ ህመም ይሆናል፣ የኔ ደስታ ያንተ ደስታ ይሆናል። ህመም እኮ ነው እያስደሰተ ያለው ምንም ደንታ ቢስ ነው ሁኔታው ያስታውቃል። አንተ በርቀት ሆኖ እኮ ስማ ሳትተያይ እኮ ነፍሳችን ከነፍሳችን ጋር ስትተሳሰር ሰውየውን በአካል ሳታገኘው ህመምህን ይሆናል። የኔ ህመም እኮ ደስታው ይሆናል። አሁን ህመሜ እየተባባሰ ነው። እኔ አሁን እዛ ተጎልቷል። ድንጋይ ላይ ቁጭ ብሏል። እናቴ አሁን ለልጆት ይደውሉለትና እሱ ይምጣና እስቲ እሱን የሚለውን እስቲ አንድ ላይ እናወራለን። እስቲ ደውሉለት። ምንም ደውልለት ልጅ ይደውሉለትና አይምሮ ይነካ እንደዚህ እሱ የሚያወራውንም ማነት መሰለ። እሱ እኮ ከራሱ ጋር አይደለም እንደዚህ የሚያወራ ልጅ ከራሱ ጋር እኮ አይደለም። ከበደ እኮ ድሮ እንደዚህ አይነት ሰው አይደለም። አሁን ይኸው ምን እንደተደረገ ምን እንደተቀመመ ምን እንደተጠጣ አላቅለትም። በቃ ይኸው የሚያወራው ሁሉ እስቲ እናቴ ይደውሉለት። የሚያወራው ሁሉ ውሸት ነው። ውሸት እኮ ነው የሚያወራው ሁሉ። በስተርጅና እንደዚህ መጣ እንደ 30 ዓመት አብረን ቀርበን እናቴ አሁን ይሄ ነገር እኮ ለእርሱ የማይጠቅም አንዴ እናውረውና ልጆቹ የሚምጣና በቦታው አውርተን እውነቱን ብናውቅ ይሻለናል። ችግር የለም ተረዋለሁ። ምንም ችግር የለም። ችግር እግዚአብሔር ይፈረደው። ምንም የምለው ነገር የለም። እሺ ተመልካቾቻችን ከስንት ልመናና ንግግር በኋላ ልጃቸው ለቃለ መጠይቅ ፈቃደኛ ሆነናል። እስቲ በቅድሚያ ራስን አስተዋውቅልን። ነገሮችን ከማውራቴ በፊት ግን ያወራነውን ብር ግን ቅድሚያ ሰጠኛለህ እንደጨረስን ለሱ ችግርኛ እንሰጣለን። ምክንያቱም አሁን ላይ ብር በጣም የሚያስፈልገኝ ያንን ብር ደግሞ ያው እንደምታውቀው ነው ነግሬሃለሁ። ውጪ ማረለ ስራ ላይ ማረለው ምንም ላይ ማረለው ችግር የለውም። የገንዘቡ ጉዳይ ለኛ የተወና እስቲ በቅድሚያ ራስን አስተዋውቅልን። እሺ ስሜ ኪሩቤል ይባላል። ያው ይሄ የምታየው ሰውዬ እንግዲህ አባቴ ነው እና ቅርበታችሁ ምን ያክል ነው? ማለት ቅርበታችን ሳይሆን ያው አባትና ልጅ ነን። ኦኬ ተምራል? አባትና ልጅ ነን። ትምህርት ላይ እንኳን ብዙም አይደለም ማለት ከድሮም ጀምሮ ያው ትምህርት የምወድ አይነት ሰው አይደለም። ያው የምታየው እንግዲህ ታሙ ይመስላል አይደል? ስታየው ታሙ አይደለም። በቃ አሁን ላይ ምን ላይ ትገኛል? ስራ አሁን ላይ እንኳን ስራ ላይ አይደለም። እንደምታየው ዝም ብዬ ሰፈር ነው እንትን ማለት ከጓደኞች ጋር ነው እና ስራ ለመስራት ያው ብዙ ጊዜ እንግዲህ ጠይቄው እዚህ ቤት ውስጥ ከእናቴ ጋር ሆኜ ያው ብዙ ጊዜ እናቴም ትጨቀጭቀኛለች። ለምን ስራ እንደ ጓደኞች ለምን የሆነ ነገር አትይዝም ትለኛለች። እና ያው እኔ ያለኝ አማራጭ እንግዲህ ያው አባቴ በሚሰጠኝ ነገር ነው ራሴን እንትን ማለት የምችለው ማሻሻል የምችለው። ያው በዛም የተነሳ ያው መኪና ቢያንስ እንደ ሰው እንደ ማንኛውም ወጣት ልጅ መኪና እንትን ብዬ ገዝቼ ራይድ መስራትን እፈልጋለሁ። ፍላጎቴም እሱ ነው። ሹፌርና ነው ከድሮ ጀምሮ ነግሬው ያለኝ ነገር በቃ እኔ መስራት የምፈልገው ሹፌር ነው። እሱም በራሴ መኪና ምንም ያነሰን ነገር የለ ምን የለ ምን ብዙ ነገር ነው ያለው እኮ ምን እሱ ለኔ መሆን አቅቶት ነው? መኪና መግዛት አቅቶት ነው? ገና ለገና አሁን ስለጠየቁት መኪና ግዛልኝ እኔ ራይድ መስራት እፈልጋለሁ። ይሄን ስላልኩት ተነስቶ ከመሬት ተነስቶ አልጋ ላይ እንዲመተኛት ታምም ያለው እሪ በከንቱ ገና ለገና ይሄን ስላልኩት ካፌ ስለወጣኝ ነው። እሱ ምንድነው ለምንድን ነው ቆይ ልጁ ነኝ እኔ ባዳው ነኝ እንዴ ጨራሽ ብሎ አሁን ከእናቴ ጋር እዚህ ጸብ ፈጥሮ እንትን ይላል። እኔ በሌለውበት ጭራሽ ይጠራጠረኛል እኮ ምን ማለት ነው? አይ ከግል ነርሱም እንደሰማነው ከሆነ ምርመራ ተደርጎ የግል ነርስ ነው የምትወራው አንተ? የምን ነርስ ነው የምትወራው? የግል አካሚ ነው በቃ አይደለም። ይሄን ስላልኩት ገና ለገና እንዳይገዛልኝ ፈልጎ ነው።
ምን አብሮት ነው የሚሞተው? ከነ ሀብቱ ከዚህ ቤት ጨምር ምን ለመሆን ነው ፍላጎት? ግን ከአቶ ኪሩቤል እንደሰማነው ከሆነ አባትህ የግል ምርመራ አድርጎ መውለድ እንደማይችልና መሀን እንደሆነ ተረጋግጧል። ውሸት ነው አልኩህ እኮ። ምን ማለት ነው? የሚያወራውን ነገር እንዴት ነው አምነህ የምትቀበለው አንተ ራስህ? በምርመራ ተረጋግጧል ነው የተባለው። የግል ነርሱ ነው ያረጋገጠችለት በሕክምና። አንተም ደህና አይደለም መሰለኝ። ከእሱ ጋር እንትን ብለህ ነው ወይ ያወራህ ነገር ወይ የከፈለ ነገር አለ? ምን ማለት ነው? እንደሱ አይደለም። ከግል ነርሱ እንደሰማሁት ከሆነ የምርመራ ተደርገውለት መውለድ እንደማይችልና መሀን እንደሆነ ተነግሮታል። 20 ምናምን ዓመት ሙሉ እንግዲህ አስበው፣ የቤቱ ታላቅ እኔ ነኝ። በእኔ እድሜ ልክ ሙሉ ሲቀልበኝ ምን ሲል ምን ሆነኛል? እንዴትስ ብሎ ነው ከእናቴ ጋርስ እንዴት ሆኖ ነው እስከዛሬ ነው? እሱ እንደተረጋገጠው ከሆነ ልክ በሽታው ከታወቀበት በኋላ የካንሰር በሽተኛ ከሆነ በኋላ የደም ምርመራ ተወስዶ መውለድ እንደማይችልና ማን እንደሆነና ሁለታችሁ ልጃችሁ የእሳቸው እንዳልሆነ የተነገራቸው። ይሄ የራሱ ፕሮፓጋንዳ ነው። እሱ ይሄ የራሱ ፈጥሮ እንትን የሚለው ነገር ውሸት ነው። ነገር እየሰማኸኝ ነው? የሚያወራው ነገር እኔ ፈጽሞ አልቀበሉም። ሲቀጥልም ደግሞ አሁን ያመጣው ነገር ነው ይሄ እኛን መጠራጠር እንዲህ ምናምን ነገር ይሄ አሁን ያመጣው ፋሽን ምን እንደሆነ አላውቅም። እኔ ወይ ከሌላ እንትን ጋር ወይ የሚያስባቸው ነገሮች ይኖር አላውቅም። ግን እኔ አሁንም እኔ እንጃ እየሰማኝ ነው በእርግጠኝነት አይደለ የማወራውን ነገር። እኔ እዚህ ቤት አልመጣም፣ ማታ ነው የምመጣው በቃ። ምክንያቱም የሚያደርጋቸው ነገሮች በቅርብ እኔ ራሴንም ግርም ምንም ይለኝ። ስንመጣ ይተኛል ብሎ ደግሞ ይሄንን ጥያቄ ካነሳውበት በኋላ መኪና ግዛልኝ ብዬ ጭቅጭቅ ሳደርገው ታም ያለው እዚህ ላይ መተኛቱ ለኔ ጥያቄ ነው የፈጠረብኝ። እናቴንም ጭራሽ ብሎ እናቴንም ይኸው ታማሚ ሊያደርጋን ነው ልጆች አይደለም ምናምን እያለ ምንድነው የሚጠራጠረን? ለምንድን ነው? ከዚህ በፊት ውስጥ ጸብ ነበረ? ጸብ አለመግባባት ፈጽሞ የለም። እዚህ ቤት ውስጥ አልኩ እኮ በቅርብ ያመጣው እንትን ነው። ምን እንደሆነ አላውቅም። እኔ ምናልባት የበሽታውና በህይወት የመቆየት የ3 ወር እድል ስላለው ምናልባት እሱ ያመጣበት ተጽዕኖ ከሆነ ማን ነው 3 ወር ያለው? ደግሞ በሕክምና ተረጋግጦ የ3 ወር የካንሰር በሽተኛ የደም ካንሰር በሽተኛና የ3 ወር ጊዜ እንዳለው ተነግሮታል። እየሰማኝ ነው። ማውራን ነገር ማመን አለብህ። ምክንያቱም እኔ ይህንን ሰውዬ እኔ ካሁን በኋላ ምን ልለው ይችላል? ምክንያቱም ለልጁ የማይሆን ሰው ምንም ሰው አትለው። እንደ አባትነት ወይ የሆነ ነገር አላደረግልኝ ግዴታ ስለሆነበት ነው እስከዛሬም ድረስ። ሲቀጥል እናቴንም ካሁን በኋላ እኔ እንዲያሰቃይብኝም አልፈልግም። እየሰማኝ የሱ ይሄ ትሪፕ ሚርኪ የእቃዎች እንትኖች ሊበልጡበት ይችላሉ። ግን እኔ ይቅርታ አድርግልኝ። አሁን ምን ብዬ ነው የማወራው ስለዚህ ሰው? እሺ አሁን ይህንን ነገር ለመፍታት ያለን አንድ አማራጭ የዲኤንኤ ምርመራ ይሆናል። ምን ማለት ዲኤንኤ? የዲኤንኤ ምርመራ ይሆናል። ከሁለታችሁ ዘረመል ወስደን የአባትነትና የልጅነትን ማረጋገጫ እናረጋግጣለን ማለት ነው እኮ። እስከዚህ ድረስ ሄደዋል። እሱ ዲኤንኤ ጭራሽ ይደረግ ብሎ ነው ያሰበው። ይሄንን የዚህ ሁላ መልስ ሊሆን የሚችልና እውነት ሊወጣል የሚችለው የዲኤንኤ ምርመራ እስከሆነ ድረስ ይህን ምርመራ ለማድረግ እንገደዳለን። አሁን ጠርጠራኝ መሆኑ ነው ወይስ ምንድን ነው ችግሩ? ቆይ የዚህን ያለ እንዲህ እስከ ማስጠርጠር ድረስ የሚያስኬድ ነገር ላይ ማድረግ ይችላል። እኔ ችግር የለብኝ። እየሰማኝ ግን ራሱ ነው የሚጸጸተው ራሱ። እኔ ችግር የለብኝ። የዚህን ያለ እንዲህ አርክሰን የምታይኛል። ምንድነው? ምን የሚሉት ነገር ነው? ምንድነው? እናቴ ሁለቱን ለማውራት ሞክረን ነበረ እና አንድ ነጥብ ላይ ደርሰናል። የአባትነትና የልጅነት ለማረጋገጥ አንድ ከሁለቱም የዘር ምርመራ ወስደን የዲኤንኤ ምርመራ አድርገን እንደርሳለን። ምን ያስፈልጋል? እሱ ደግሞ ምርመራ ምን ያስፈልጋል? ለምንድን ነው የሚመረው? እናቴ ተይው። ኧረ እናደርግለታለን። የሚፈልገው እሱ ነው። ለምን ምን እናደርግለታለን? ምን አያስፈልግም። ምን ያደርጋል? አየህ ሁለተኛ ብትሆን ሁለቱን ትጋፈጥ ነበር። እናደርግለታለን። ተይው። የሚፈልገው ምን ያሰራል? ከበደ እንደ አንተ ቆይ አዳምጠኝ እስኪ። አንተ ራስህ እንኳን እውር እንኳን አይፈርድም። ምናችን ነው እነሱ የሚመሳሰለው? እንደው መልክ አይመሳሰል ባህሪያችን እንኳን አንድ አይነት ነው። እስኪ እኔ ነገር መናገር ጀምር። ከበደ ከዘራችን እንደዚህ አይነት ሰው ይል በስተርጅና ምን ሆነ ነው? አንቺ ተጠራጥረሽ ምንድነው? እንዴት በቃ ምን ይሰራል? አሁን ቆይ እውነት ለምን አትጋፈጭ? ምንድነው የተፈጠረው? ለምን አልነገረንም? የተወለደው ልጅ ደግሞ ሌላ ምርመራ ምንድን ነው የሚያስፈልገው? ስንት ዓመት ተቀምጠን በ30 ዓመት ምርመራ ትላለህ? በቃ ይሄ ነው በቃ እንዴ! በፍጹም የለም ልጄ፣ ምንም ነገር አንተ እንዳታረግ። ምንድነው ችግር? ምንድነው? ከበደ ይሄ ነገር እግዚአብሔር ይወደዋል። ይሄን ነገር ተይውማ፣ ቆይ ተይው። እኔ አደርግለታለሁ። ተይው። ግን ራሱ እግዚአብሔር ይወደዋል። ይሄን ነገር ከበደ እግዚአብሔር ይወደዋል። ይሄን ነገር እግዚአብሔር ይወደዋል። ለምን ልጄ በ20 ዓመት ልጅ
እንደገና እንደዚህ በዘር መርመራ ተይው በቃ ዞር ብለሽ አንተ ያንቺ ልጅ ነው ያንቺ ለምን አንተ ሳባት አይደለም እያየሽ እንዴት በስተርጅና በስተርጅና ያንተን ሀብት ለመውረስ ካሁን በኋላ እየሰማኝ ነው ይረጋገጥና እውነቱን እንደወቅ በቃ እሱ ነው ፈልገው እየሰማኝ ነው ያንተን ሀብት ለመውሰድ ጉድጓድ እየተቆፈረ ይሄ ነው በቃ የፈለጉት እነሱ የሚፈልገው እሱ ነው እናደርግለታለን ችግር የለም አንተ አትመረመርም ለምን ትመረመራለህ አትመረመርም ምን አስመረመረ እንገራገርኛ ከዚህ ለምን ሀብቱን ሊወስዱ የፈለጉ ሰዎች ሀብቱን ሊወስዱ የፈለጉ ሰዎች ናቸው ለምን ይመረመራል ያ 21 ዓመት ልጅ እንደገና ተመርመረ በስተርጅና እስከ ዛሬ ነው ዶክተሯ ትመጣለች አዲያን ትመጣበታለች ከሱ ጋር አትነጋገሪ እናት በቃ አንቺ ተይው ኧረ በእናትህ መሆን የለበትም ነው ማረግለት ራሱ ይሰጣጥበታል ተይው አንቺ ተረጋጋ በቃ ተረጋጉ በቃ ተይው እኔ እናቴ ነኝ እኔ እነግርሻለሁ አንተ ግን በምታረገው ነገር ትጸጸታለሽ እየሰማኝ ነው ካንተ ይሄን አልጠብቅም ነበር እኔ እናገራለሁ ከበደ ይሄ ስራ ግን ጥሩ ነው እግዚአብሔር ይወደዋል ይሄ ስራ ወይስ ያነጋግራለሁ እንደዚህ ጥሩ ነው ጎረቤት ቢሰማ ሲሄ ጥሩ ነው ወይ አይደለም እናገራለሁ ከበደ ይሄ ስራ ግን ጥሩ ነው በጣም ያሳዝናል ግን በጣም እሺ አቶ ከበደ ደህና ነዎት አይገርም በቃ ይኮ ግልጽ ማስረጃ እኮ ነው እንዴት እንደሚያረጋታ አየህ አይደል እንዴት እንደሚሆኑ ተመልክተን ምን ነው እውነትን መሸሽ ለምን አንድ ነገር መኖር ራሱ ማረጋገጫ እኮ ነው እሱስ እንዴት እንደሚሆን አታይ ሴራው ምን ያህል ግልጽ እንደሆነ እንኳን አየህ እንዴት እንደሚሆን የሰማው ነገር ቀልደውብኛል እኮ በእናትህ እሺ አቶ ከበደ አሁን እንግዲህ ከሁለታችሁም የዘረመል ምርመራ እንወስድና የዲኤንኤ ውጤት እናደርጋለን ከዛ በኋላ የሚፈጠረው ነገር አብረን እናያለን ለዛ ዝግጁ ነዎት እኔ ዝግጁ ነኝ በምትለው ነገር ዝግጁ ነኝ ኦኬ እሺ አሁን እንደዛ ከሆነ በዚህ በ3 በ4 ቀን ውስጥ የዘረመል ምርመራው ምን ጀምሮ ይሆናል እስከዛ ድረስ ግን መድኃኒቱን በትክክል ሰዱና ራስዎትን ለማረጋጋት ይሞክሩ ከዛ በተቀረው ደግሞ የማድረግ ባክልጂ አረጋት ቆይ እነሱ አረጋት ይነሱ ቆይ ሊቀርም አይችል ጉዳይ ነው ለልጆትም ቢሆን ለባለቤቱም ለእርሶም ቢሆን ይቅር በእናትህ ይቅር እየለመንኩ አይደል እግር ላይ ወድቄ እየለመንኩ አይደል እየለመንኩ ለምንድን ነው ይቅር ያሉት ይቅር ምንድን ነው የሚሰራው ለምንድን ነው ምርመራ የሚደረገው ለምን ደግሞ እውነትም የወለድኩት ልጄ እኮ ነው የወለድኩት ልጄ እኮ ነው ባለቤቱ ለማረጋገጥ እንደገና በስተርጅና እንዲህ አይነት ስራ ይሰራል እንዴ በስተርጅና ኧረ አይሆንም ቆይ እናቴ እንደሱ አይደለም ምን መሰለህ አይደለም እባክህ ልጄ እየለመንኩ እባክህ ልጄ እባክህ ነገርኩህ አሁን በ30 ዓመት እንደገና በስተርጅና እንደዚህ ጎረቤት ምን ይለኛል ዘመድስ ምን ይለኛል በስተርጅና ኧረ በገብርኤል ኧረ በመድኃኒዓለም ኧረ በሰንበት አይደለም በሰንበት ክርስቲያን አይደለም እንዴ ልጄ ክርስቲያን አይደለም ሰው ክርስቲያን እኮ ተለምኖ እኮ አይደለም ተው እባክህ ሰውስ ምን ይለኛል ጎረቤትስ ምን ይለኛል በስተርጅና በ30 መጣው አስራ አንድ ሁለት ነው የምኖረው አይደለም ለልጆትም ለባለቤቱም የሚሻለው ይሄ ነው አይደለም ተው በእናትህ ጉልበተኛዋ እውነት ነው አቶ ኪሩቤል እባክዎት እስቲ ያረጋጓቸው እባክህ አንተም ተረጋጋ እና ንጋት እያዳይታ እባክዎት እናቴ እባክዎት ይረጋጉ እንደሱ አይሆንም አቶ ኪሩቤል አረጋጉና ወደ ክፍል ይዟት ወደ ክፍል ይዟት እስቲ አቶ ከበደ እባክዎት ይረጋጉ አሁንማ እየነጋ ነው እሺ እባክዎት ይረጋጉ እሺ ተመልካቾቻችን በዚህ ማለት በዛ የዲኤንኤ ምርመራ ውጤት አድርገን አንድ ነጥብ ላይ ለመድረስ እንገደዳለን የደረስንበትን ውጤት በቀጣዩ ፕሮግራም እናሳውቃችኋለን ስለሰማችሁ እናመሰግናለን